ኢትዮጵያ ላይ ሆኜ የምሰራቸውን ስራዎች ላካፍላችሁ። በጣም ብዙዎቻችሁ ከሀገር ውጭ ናችሁ። ግማሾቻችሁ 2 ዓመት፣ ግማሾቻችሁ 12 ዓመት፣ ግማሾቻችሁ 4 ዓመት፣ ግማሾቻችሁ 14 ዓመት። ዓመታትን በደጋገማችሁ ቁጥር ለውጥ ያለ ይመስላችሁና በአረብ አገር ላይ በተለይ ብዙ እህቶች አላችሁ። ከዛሬ ነገ እወጣለሁ እያላችሁ እድሜያችሁ በጣም የገፋ አረብ ሀገር ላይ የተቀመጣችሁ ነፃነት ልክ እንደ ብርሃን ፀሐይ የናፈቃችሁ ከአንድ ልብስ ወጥታችሁ የፈለጋችሁትን ልብስ ለብሳችሁ መንቀሳቀስ ብርቅ የሆነባችሁ ከአንድ አይነት ምግብ ሌላ ምግብ መብላት ናፍቆት የሆነባችሁ ብዙ እህቶች አላችሁ። ከኔ ጋር መወሻሸት አይቻልም፣ ሌሎቹን መወሻሸት ይቻላል። ብዙዋ የአረብ ሀገር እህት ብዙ ቁስሏንና ህመሟን ደብቃ የምትኖረው በአንድ ዩኒፎርም ውስጥ በአንድ ልብስ ውስጥ ነው። ከሳቋ ጀርባ ብዙ ሀዘን አለ፣ ብዙ ህመም አለ፣ ብዙ ውጣ ውረድና ብዙ መንገላታት አለ። ምናልባት ሰርታ ከምታመጣው የወር ገንዘብ ጀርባ ብዙ ድካም አለ፣ ብዙ እንቅልፍ ማጣት አለ፣ ብዙ መሰደብ አለ፣ ብዙ በአረብ ልጆች መመታት አለ። የአረብ ልጆች ይማታሉ። አንዳንዶቹ እያነሱ ዕቃ ይወረውራሉ፣ ሰራተኞች ላይ፣ ኢትዮጵያኖች ላይ። የሌላ ሀገር ዜጎች ግን ሲሪየስ ስለሆኑ አይነኳቸውም፣ እኛ አበሾች ላይ ብቻ። ብዙዎቻችሁ አገር ገብታችሁ መኖር እየፈለጋችሁ አገር ገብታችሁ ግን መኖር እንዳትችሉ የሚያደርጋችሁ የመጀመሪያው የሰዎችን ሀሳብ አስተያየት በመቀበል አይምሯችሁን ቢዚ ስለምታረጉት ነው። ኢትዮጵያ ላይ ሆነው ለሽምግልና ሌላ ልብስ፣ ለሰርግ ሌላ ልብስ፣ ለክርስትና ሌላ ልብስ የሚለብሱ ሰዎች አንቺ አረብ ሀገር ላይ ተቀምጠሽ እድሜሽን እንድትጨርሺ ያልሆኑ ሀሳብ አስተያየቶች፣ ያልሆኑ የኑሮ ውድነቶች፣ ያልሆኑ ችግርና ሮሮዎች ሲያወሩብሽ አዎ ኢትዮጵያ ገብቼ ምን እሰራለሁ በሚል አስተሳሰብ አይምሮሽን ቢዚ ታደርጊዋለሽ። እነሱ ግን እዚህ የራሳቸውን ህይወት እየኖሩ የሚፈልጉትን እየበሉ የሚፈልጉትን እየጠጡ የሚፈልጉበት ጋር እየሄዱ ሰው ቢሞት እያስቀበሩ ቢታመም እየጠየቁ ቅድም እንደነገርኩሽ ሰርግ፣ ሽምግልና፣ ክርስትና ሁሉም እንደ ሃይማኖቱ ዘና ብሎ እየኖረ ለአንቺ ግን የሚነገርሽ ስለ ኑሮ ውድነት፣ ስለ ችግር፣ ስለ ሮሮ መኖር እንደማይቻል በደህና ጊዜ እንደወጣሽ ነው የሚነገርሽ። አንቺም ያንተ ሰሚና እውነት ነው ኢትዮጵያ ሄጄ ምን እሰራለሁ ኑሮ እንዲህ ውድ ከሆነ ትያለሽ። እውነታው ግን ኑሮ ዓለም ላይ በሙሉ ውድ ነው። ኢትዮጵያ ብቻ አይደለም፣ አረብ ሀገር ብቻ አይደለም፣ እንደ ዓለም ኑሮ ውድ ነው። እንደውም ኑሮ የት ርካሽ ነው ብለሽ ካልሽ ኢትዮጵያ። ለምን ካልሽ ብዙ ነገሮች አገራችን ላይ ነው የሚመረቱት። እነዚህ ነገሮች ደግሞ አንቺ ብልጥ ከሆንሽና መኖር ዘዴውን ካወቅሽበት በደንብ ዘና ብለሽ በደንብ ጽድት ብለሽ ትኖሪያለሽ። የሰዎች ሀሳብ አስተያየት አይምሮሽን ቢዚ ካላረገው በራስሽ የምትንቀሳቀሽ ሴት ከሆንሽ ያም መጥቶ እንደፈለገ በፈለገው ሰዓት እንደሚያሽከረክረው መኪና ካላሽከረከረሽ። እኔ ብዙ እህቶች አውቃለሁ ከአረብ ሀገር መጥተው ዛሬ ላይ በየሆስፒታሉ ያሉ፣ ዛሬ ላይ በየጸበሉ ያሉ፣ ዛሬ ላይ እንደየእምነታቸው በየቤተ እምነታቸው ያሉ፣ በህመም ራስን በመሳት ብዙ ዓመት የሰሩትን ገንዘብ በማጣታቸው ራሳቸውን በመሳታቸው በማል በመከዳት በፍቅረኛ በመከዳት የገዛ ልጆቻቸው አስተምረው አሳድገው እዚህ ደረጃ ደርሰው ብትወጂኝ ጥለሽኝ አረብ ሀገር አትሄጂም፣ ብትወጂኝ እንደዚህ አታደርጊም ብለው የአእምሮ ቁስል የሚወረውሩባቸው ብዙዎች አሉ። ስለዚህ እናንተ ዛሬ አረብ ሀገር ያላችሁ እህቶች እድለኛ ናችሁ። ለምን እንደሆነ ታውቃላችሁ? የዛሬ 5 እና የዛሬ 10 ዓመት ወይም የዛሬ 15 ዓመት እንደዚህ ሶሻል ሚዲያ ላይ የሚመከር የለም፣ የሚናገር የለም፣ ታሪኩን የሚያካፍል የለም። አሁን ግን ሁሉ ነገር በእጃችሁ ትሰማላችሁ፣ ታያላችሁ። እየሰማችሁ እያያችሁ ደግሞ ድንጋይ ላይ ውሃ ማፍሰስ የሆናችሁ ልጆች አላችሁ። እየሰማችሁ እያያችሁ ለፍቅረኛ ገንዘብ ስትልኩ፣ እየሰማችሁ እያያችሁ ሙሉ ብራችሁን ለቤተሰብ ስትልኩ፣ እየሰማችሁ እያያችሁ ለእህታችሁ በአካውንቷ ሙሉ ብሩን ስታስገቡ፣ እየሰማችሁ እያያችሁ ደግሞ ሰው ሳይታመም ሰው ሳይቸገር ተቸገርኩ ብሎ ሶሻል ሚዲያ ላይ ወጥቶ የሚለምን አለ። የአረብ ሀገር እህት የዋህ ስለሆነች፣ የአረብ ሀገር እህት
ልበ ሩሩህ ስለሆነች። እናንተን ተጠቅመው ህይወታቸውን የሚኖሩ ብዙ ሰዎች አሉ እና በዚህ ሰዓት ካልነቃችሁ መቼም አትነቁ። በዚህ ሰዓት ካላወቃችሁ መቼም አታውቁ። እዚህ ምድር ላይ አንቺም ሆንሽ እኔም ሌላውን ማህበረሰብ አንዳንዴ ብቻ ነው የምንኖረው። ምናልባት አንቺ 5 ዓመት አረብ ሀገር ስለሆንሽ እና 5 ዓመት ጀርመን ስለኖረች አንድ እህት የእሷም 5 ዓመት ይመለስ የዚችም 5 ዓመት ይመለስ የሚል ህግ የለም። አንዴ ነው የምትኖሪው። የምትኖሪውን ህይወት ደግሞ አጣጥመሽ የምትኖሪውን ህይወት ደግሞ እንደ ፍላጎትሽ ኖረሽ ማለፍ አለብሽ። አንቺ የሰው ህይወት ስታናኑሪ የራስሽን ህይወት ረስተሽ፣ ብዙዎቻችሁ አረብ ሀገራት ላይ የሰው ህይወት ነው የምታናኑሩት። እነሱ እንደፈለጉ ሲኖሩ እንደፈለጉ ሲሆኑ፣ እናንተ ግን የእነሱን ከስር ከስር ትሰራላችሁ፣ ታስተካክላላችሁ፣ ቦታ ቦታ ታስይዛላችሁ። ጥፋት አይደለም፣ ስራ ነው፣ አከብራለሁ። ግን ገደብ ሊኖረው ይገባል። እስከ 2 ዓመት ካልሽ 2 ዓመትሽን ስጨርሽ ምንም ድርድር ሳታስገቢ 2ቱን ወደ 12 መቀየር ሳይሆን 2ቱን እንደጨረስ ቀጥ ብለሽ ሀገር መጥተሽ ሰው እንደሚኖረው መኖር ነው። ዝቅ ብሎ መስራትን አለመፍራት ነው። የሰዎችን ምላስ አለመፍራት ነው። ሰው ቢያወራ ባያወራ አያስተዳድርሽ፣ አያበላሽ፣ አያጠጣሽ። ከፈጣሪ በታች ለእኔ ያለሁት እኔ ነኝ ብለሽ የምትቆሚ ሴት ከሆንሽ ማንኛውም ሰው በህይወትሽ ቢኖርም ባይኖርም አይሞቅሽም፣ አይበርድሽም። ሰንበዲ ሲሄድ የምትደሰቺ ሰንበዲ ሲመጣ ደግሞ የምታለቅሽ አትሆኝም። ብዙ እህቶች አሉ የሆነ ሰው ሲሄድ አጠገባቸው ኖሮ አስጨንቋቸው ከነበር ሲሄድ ደስተኛ ይሆናሉ። የሆነ ሰው ደግሞ ሲመጣ የሆነ ሲመለስ ራሱ ያዝናሉ። ወይም ደግሞ የሆነ ሰው ህይወት ውስጥ ሲመጣ ደስተኛ የምትሆኝ፣ የሆነ ሰው ሲሄድ ደግሞ የምታዝኝ አይነት ሴት መሆን የለብሽም። በህይወትሽ ውስጥ በየትኛውም ህይወትሽ ውስጥ እዚህ ምድር ላይ ከማንም ጋር እስከ ዘላለም የምትኖሪ ሴት አትሆኝም። ለምን? እስከ ዘላለም ልትኖር የምትችው ከፈጣሪ ጋርና እንደ እምነትሽ ከፈጣሪ ጋር ብቻ ነው። ምናልባት ያገባሽው ባልሽ ነገ አይበለውና ሊሞት ይችላል። ምናልባት ልጆችሽ ኢቭን ነገ አድገው ተምረው አግብተው ሊሄዱ ይችላሉ። ባለቤትሽም በቀኝ አንቺ ጋር ብሎ ሌላ ሊያገባ ይችላል። በዛ ሰዓት አንቺ ህይወት ዝብርቅርቅ ሊል ሳይሆን የሚገባው ህይወትሽ እንደ በፊቱ መቀጠል አለበት። እንደ በፊቱ መራመድ መቻል አለበት እና ብዙ ጊዜ እራሳችሁን በሰዎች ላይ ባታረጉና እራሳችሁን በራሳችሁ ላይ ብታረጉ፣ ደስታችሁን ከውስጥ ወደ ውጭ ብታረጉት ሞር የተሻለና ሞር ጥሩ ሀሳብ የሆነ ፍሬ ያለው ነገር በህይወታችሁ ውስጥ እንዳለ ትረዳላችሁ። እኔ አሁን የሆነ ሰው ስለመጣ የሆነ ሰው ስለሄደ በቃ ማንም ሰው ሊመጣ ይችላል፣ ማንም ሰው ሊሄድ ይችላል። ከኔ ጋር የምትቀረው እኔና እኔ ብቻ እንደሆንኩ ገብቶኛል፣ ተረድቻለሁ። እና ብዙዎቻችሁ በሰው ሀገር የምትቀሩት፣ ብዙዎቻችሁ ወደ ሀገር መመለስ የማትችሉት የሰዎች ሀሳብ አስተያየቶች፣ የሰዎች ምክሮች፣ የሰዎች ያልሆኑ ቃላቶች ናቸው። እና እኔ ብዙ ነገር ተብያለሁ፣ በጣም ብዙ ነገር ተወርቷል። ምን አገባኝ እኔ? አንቺን የመሰለች ልጅ እንዴት እንዲህ አይነት ስራ ትሰሪያለሽ? ምን አገባው? ምን አገባት? እኔ እስካመንኩበት በአይምሮዬ እሰራዋለሁ። ራሴን የማስተዳደረው ራሴ ነኝ ከፈጣሪ በታች። የሆነ ሰው ዛሬ ሊረዳሽ፣ የሆነ ሰው ሊያግዝሽ ይችላል። ነገ ዞር ብሎ ላያይሽ ይችላል። ነገ ማን እንደሆንሽ ስምሽ፣ መልክሽ፣ ከለርሽ ይጠፋበት ይችላል። ስለዚህ በራስሽ ግን የምትንቀሳቀሽ በራስሽ የምትራመጅ ከሆነ ሰው ኖረ አልኖረ አይሞቅሽም፣ አይበርድሽም። ስለዚህ እነዚህን ሁሉ የነገርኩሽን ነገሮች ቆም ብለሽ አስበሽ ማን ነኝ? የት ነኝ? ወዴት እየሄድኩ ነው? ስንት ዓመት ሆነኝ? ምን አደረግኩ? ምን አፈራሁ? ንብረት ኖሮኝስ ጤናዬ ምን ላይ ነው? ራስሽን ቼክ አድርጊ እና ኢትዮጵያ ላይ በጣም ትንንሽ ነገሮችን እየሰራሽ መኖር እንደምትችይ፣ መንቀሳቀስ እንደምትችይ፣ አንዴ ብቻ እንደሚኖር ህይወት 2 ጊዜ ህይወት እንደማይኖር መረዳት አለብሽ። እና እኔ ከመርካቶ የተለያዩ እቃዎችን አመጣለሁ። እነዛን የማመጣቸውን እቃዎች ለምሳሌ እንደነዚህ አይነት ቦዲ ስፕሊሾች፣ እንደገና ደግሞ ሽቶዎች፣ እነዚህን የመሳሰሉ ሽቶዎች በኦንላይንም የተለያዩ እህቶች እያዘዙኝ አደርሳለሁኝ። እንደገና ደግሞ እዚህ ጋር የምትመለከቱት ሰንስክሪን አመጣለሁኝ እና እነዚህን የማመጣቸውን እቃዎች በገንዘብ ነው ሄጄ ከመርካቶ የማመጣው። አካባቢ ላይ የተከፈቱ ሱቆች ወይም ኮስሞ ቤቶችን አናግራለሁ። እነሱን አናግሬ ቢያንስ ከአንዱ ላይ 100 ብር ወይ 200 ብር ወይ 150 ብር ይዤ ለነሱ ከመርካቶ አምጥቼ በብዛት ሳስረክብ ብር አገኛለሁ። እንዲሁም ደግሞ ሻምፖ፣ ኮንዲሽነር፣ የተለያዩ ነገሮችን ሱቆች ይይዛሉ። ለነዚህ ባለ ሱቆች እኔ ከመርካቶ አምጥቼ ለነሱ የሆነ ብር እያሱ አስረክባቸዋለሁ። ስለዚህ ይሄ ምንድነው? ስራ ይባላል። ሌላም የምሰራቸው ስራዎች አሉ። ያው ሁሉም ነገር መነገር ሁሉም ነገር አደባባይ ስለማይወጣ ነው እና
እናንተ ከአገር ገብታችሁ ኢትዮጵያ ሆናችሁ ምን ልስራ ብላችሁ ግራ የምትጋቡ ልጆች የማትፈሩ ከሆነ የማታፍሩ ከሆነ በራሳችሁ ኮንፊደንስ ካላችሁ ሰው ምን ይለኛል ብላችሁ የማትጨነቁ ከሆነ እንደነዚህ አይነት ስራዎችን መስራት ትችላላችሁ። ከዛ አልፎ ካርድ ማዞር፣ የካርድ ማሽኑን ሄዳችሁ ከቴሌዎች ጋር ተነጋግራችሁ ካርድ ማከፋፈል። አረ ብዙ ስራ አለ። ሰነፍ ካልሆናችሁ፣ አማራሪ ካልሆናችሁ፣ ችግርና ሮሮ ብቻ የምትሰሙ ካልሆናችሁ ብዙ የሚሰሩ ስራዎች ኢትዮጵያ ላይ አለ። ኢትዮጵያ ላይ ስራ ጠፍቶ ሳይሆን ስራን ዝቅ ብሎ የሚሰራ ሰው ነው የጠፋው። ስራን ዝቅ ብሎ መስራት ያስከብራል። አንዳንድ ጊዜ ባህር በጣም ዝቅ ያለው ከላይ የሚመጣውን ውሃ በደንብ አድርጎ ይይዛል። ስለዚህ አንቺም ዛሬ ዝቅ ብለሽ ስትሰሪ ነገ የሆነ ሌብል ላይ የሆነ ደረጃ ላይ መድረስ ትችላለሽ። ሌላውን ተዩ። የምትፈልጊው ህይወት የምትፈልጊው ነገር እያደረግሽ ከኖርሽ ይሄ ለአንቺ ትልቅ ሰክሰስ፣ ይሄ ለአንቺ ትልቅ ስኬት ነው። ከማንም ሳትጠብቂ ቤት እንኳን ተከራይተሽ ቢሆን ቤት ኪራይሽን ከፍለሽ አስቤዛሽን አሟልተሽ እንደ ሴት ልጅ የሚያስፈልግሽን ነገር አሟልተሽ መኖርና ራስሽን ማስተዳደር ይሄ በራሱ አንድ ጀግንነት፣ ይሄ በራሱ አንድ በራስ መተማመን፣ አንድ ኮንፊደንስ ነው። ሰው ቢኖርም ባይኖርም ራስሽን ታኖሪያለሽ። ሰው ቢሰማሽ ባይሰማሽ ራስሽን እያዳመጥሽ ትቀጥያለሽ እንጂ የሆኑ ሰዎች ብቻ አንቺን ስላወሩሽ፣ የሆኑ ሰዎች ብቻ አንቺን ስላገዙሽ ህይወትሽ እንደማይቀጥል፣ ህይወትሽ የሆነ ቦታ ላይ እንደሚቆም ምን አታረጊም፣ አትረጅም። በቃ ሰው ቢኖርም ባይኖርም የአንቺ ህይወት ሁሌም እንደሚቀጥል ይገባሻል። ገብቶሻላ? ስለዚህ እኔ ኢትዮጵያ ላይ ከምሰራቸው ስራዎች አንደኛው ስራ ይሄኛው ነው። እናንተም ወደ ሀገራችሁ ገብታችሁ መስራት ትችላላችሁ። በጣም ብዙ ቦታ፣ በጣም ብዙ ሱቆች፣ በጣም ብዙ ኮስሞ ቤቶች አሉ። በትህትና ቀርባችሁ አውርታችሁ በትህትና የምታደርሱላቸው ከሆነ እኔ ከዚህ ካለሁበት በጣም ረጅም ርቀት መንገድ በእግሬ ሄጄ አደርሳለሁ። ለምን? ስራዬ ነው። እንኳን አይደለም አገሬ ላይ ይቅርና ሰው ሀገር ላይ፣ አረብ ሀገር ላይ እንቅልፌን አጥቼ ጠዋት ውሻ ውጭ እየተባልኩ በር እየተንኳኳብኝ አንድ ሀገር እቃ ተከምሮ እላይ ክላስ እያጸዳው ታች ወርደሽ እቃ ጠቢ ስባል ወርጄ እያጠብኩ በዛ በተራራ ፀሐይ መኪና እያጠብኩ በተራራ ፀሐይ ውጭ ውሻ ወስጄ እየመለስኩ እግር እያጠብኩ የውሻ እግር ሻውር እያስወሰድኩ ውሻ ኖር ያለው ያን ህይወት። ስለዚህ እዚህ ደግሞ ሀገሬ ላይ በነፃነት የምሰራው እንደፈለግኩ ሆኜ ተንቀሳቅሼ ማንም ሂጂ ነይ ግቢ ውጭ ሳይለኝ የምሰራውን ስራ ወድጄና ፈቅጄ አምኜበት ልሰራ ይገባል። ራሴን የማስተዳድረው ራሴ እስከሆንኩ ድረስ ደስ እያለኝ ልሰራ ይገባል። የፈለግኩትን ነገር በልቼ የፈለግኩትን ጠጥቼ የፈለግኩት ቦታ ሄጄ ተዝናንቼ በፈለግኩት ሰዓት ቤተሰብ ጋር መሄድ ችዬ እና ከዚህ በላይ ነፃነት ምን አለ? አረብ ሀገር እናውቀዋለን እኮ። ጠዋት ትነሻለሽ፣ ስትሽከረከሪ ትወያለሽ፣ ማታ ለ3-4 ሰዓትም የምተኙ ልጆች አላችሁ። ጠዋትና ማታ ሩዝ ብቻ የምትበሉ ልጆች አላችሁ። በቀን 2 ጊዜ ብቻ የምትበሉ አላችሁ። በቀን 1 ብቻ የምትበሉ ልጆችም አላችሁ አረብ ሀገር ላይ። እና ከዚህ ህይወት ታዲያ የራሳችሁ መንጭቃችሁ አውጥታችሁ አገራችሁ ላይ ትንሽዬ ቤት እንኳን ባይኖራችሁ ችግር የለውም። አንዴ ነው እዚህ ምድር የምትኖሩት። ቤት ኖሯችሁ ሀብት ንብረት ኖሯችሁ ጤነኛ ሳትሆኑ ቀርታችሁ ወደ አፈር ከምትገቡ መጥታችሁ ጤንጥዬ ቤት ተከራይታችሁ ወይም የምትስማሟት ጓደኛ ካላችሁ ከእሷ ጋር ደባል ሆናችሁ የተወሰነ እስክትሰሩ ድረስ እየሰራችሁ በነፃነት መኖርን የመሰለ ነገር የለም። አትሾዱ። የሰዎችን ጋጋታ የሰዎችን ያልሆኑ ቃላቶች እየሰማችሁ አትሾዱ። ሰው ሁሉም የራሱን ህይወት እየኖረ ነው። የራሱን ህይወት እያጣጣመ ነው። ስለእናንተ ችግር ለእናንተ ሩሮ የሚያወራችሁ እና ውዶቼ፣ አዳዲስ ከሆናችሁ ሰብስክራይብ አድርጉ፣ ቻናሉን ላይክ አድርጉ። ቪዲዮ ሀሳብ አስተያየት ካላችሁ ኮሜንት አድርጉ። እንድሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ከስር ጻፉልኝ። ለፀጉሬ የምጠቀማቸው የተለያዩ ትሪትመንቶች፣ ውህዶች ፖስት የማረግበት ተስፋነሽ የሚል ቻናል አለኝ። ገብታችሁ ሰብስክራይብ አድርጉልኝ። ስለምታረጉ በጣም አመሰግናለሁ። እና እናንተ መጥታችሁ የራሳችሁን ህይወት ኑሩ። ሁሉም የራሱን ህይወት እየኖረ የራሱን እንጀራ እያበሰለ ነው። ላንቺ ችግር፣ ላንቺ ሮሮ፣ ላንቺ እንደማይሆን፣ ላንቺ እንደማይቻል የሚነግርሽና ኖረሽ ማሳየት ካንቺ ይጠበቃል። የኔ ህይወት አንድ ናት 2 አይደለችም ብለሽ ልትረጂ ይገባል።
ከአንድ ጊዜ በላይ እንደማይኖር ሊገባሽ ይገባል። ዋጋ ከፍለሽ ያኖርሽው ቤተሰብ፣ ዋጋ ከፍለሽ ያሳደግሽው ልጅ፣ ዋጋ ከፍለሽ ያስተማርሽው እህት ወንድም ነገ ላይ ጀርባውን አዙሮ ብትወጂ ኖሮ ይልሻል። ልጅሽም ቤተሰብም እንዴ ትርፉን ስትልኪ ነበር እኮ የመሰለን መች ሙሉ ብሩን ይልሻል። የገዛ እህት ወንድምም ማን አስተምርኛለሽ ሊልሽ ይችላል። የገዛ ባልሽ ከሌላዋ ወልዶ አግብቶ ስትሰሚ ሌላ ነው የምታስቢው፣ ሌላ ቴንሽን ውስጥ ነው የምትገቢው። ፍቅረኛ የምትይው ሌላ ፍቅረኛ ከጎን እያጫወተ ነው አንቺ ማሪ ማሪ የሚለው ብዙ ነገር አለ። ስለዚህ ቀደም ብለሽ ንቂ። የውሳኔ ሰው ሁኚ በህይወትሽ። የሆነች ሴት ከኖረች ከአረብ ሀገር መጥታ እኔ እኖራለሁ ብለሽ ማመን አለብሽ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ባይ ባይ።